የስንት ንጹሃን ደም እየፈሰሰ ነው ስንቶቹ መጠለያቸው ያውሬ ቀለብ እየሆኑ ነው ፈሪያቱ እኛስ ካለን እስክንሞት ድረስ አለን ደማችን ጠብ ይላል መንግስትም እንደ መንግስትን ሳዳቢነት አንጓጣጭነት ደለሽነት ብፁዕ አቡነ ሳዊሮ በስዕለ ማርያም ላይ ማለት ነው አሁንም ጀምሮ አንገቴ ሰላም ጤና ይስጥልኝ ቤተሰብ እንደምቃችሁልኝ በአዲስ ወቅታዊ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ አቡነ ሳዊሮስ ለህግ ካህናት ምስጋና ያቀርቡ ይገኛሉ። እሱን የምንመለከት ነው የሚሆነው። እነዚህ ደግሞ ሊቃውንቱ ለሃይማኖታችን አንገታችንን ጭምር እንሰጣለን ብሎ ሲናገሩ የሰማነው የምንገኘው። ሁላችሁም የቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ይሄን ቪዲዮ የምትመለከቱ ሁላችሁም ሰብስክራይብ ያደረጋችሁ እንደዚሁም ደግሞ የደወል ምልክቱን ነክታችሁ ኦን ላይ ማድረጋችሁን እንዳትረሱ። እስቲ መጀመሪያ አንድ አስደናቂ ከንቲባ አለች የወላይታ ከንቲባ ናትና ሰምታት እንመለስ። አንዴ 28 እና አንዴ 29 ሌላ ጊዜም 30 ወይም 31 እያለ የማይዋዥቅና 30 ቀናትን ያዙ 12 ወራትንና መሸጋገሪያ ጳጉሜን ያካተተ ብቸኛው የቀን መቁጠሪያ ካላንደራችንና እነዚህን ዘርዝረን የማንጨርሳቸውን እጅግ በርካታ ቅርሶችን አበርክታልናለች። ይህ በዓል ቅድስት ቤተክርስቲያን እንደምታስተምረው የደህንነታችን ምስጢር የሆነው የክርስቶስ መስቀል በአይሁድ ተቀብሮ ከ300 ዓመት በላይ ከተደበቀበት ቦታ በንግስት እሌኒ የተገኘበት ዕለት ነው። ማለት ያጨብጭበናል። በቃ እንዲህ ነው መስቀል ላይ አለክ የመንግስት አካል እንዲህ ቢናገሩን አስባችሁታል? ቤተክርስቲያን ያገችላችሁ ነገር ቢናገሩ ችግሩ አሁን ላይ ያው የአዲስ አበባ መስቀል አዳራሽ ፕሮግራም ያለቀው በሁለት ሰው ስም ነው። አሰምቻችሁ ነበር ትናንትና። አንዱ ግን ጻባችን ወደ ማቲያስ ናቸው፣ ሁለተኛ ደግሞ በከንቲባ አዳራሽ ስም ነው። በተደጋጋሚ ሲጠሩ ነበር ስሞች ናቸውና ያው ጻባችን መጠራቱ ግዴታ ነው እንደሚታወቀው። ግን የወይዘሮላችን አበየ ስም እንግዲህ በተደጋጋሚ በኦሮምኛ በእንግሊዘኛ በአማርኛ በእንትን እየጠሩ ያለመሰግኑበት ቋንቋ የለም። እዛች ጋር ለምን 8 ሚሊዮን ብር ሰጠች አልሰጠችም አናውቅም። እንግዲህ 8 ሚሊዮን ብር ድጋፍ አድርጋለች ለመስቀል አደባባይ በሚል የተነሳ በተደጋጋሚ በስማት ይነሳ ነበር። በቃ ማይክ ያዘ ሁሉ እሷን ያመሰግናታል። አዳነች አቤቤ እናመሰግናለን እንደዚህ ስፖንሰርሺፕ በሏት ለዛ ነገር ሳለፈችውና በዚህ መንገድ ከንቲባ ማለት እንግዲህ በዚህ መንገድ በቤተክርስቲያን ያደረገችን ለሀገር ያደረገችውን ነገር ባለወልተኖች ብትናገሩ በጣም ደስ ይለኝ ነበርና እኔ ይሄን አሁን እቺ ከንቲባ ያደረገችውን ንግግር ተቀጥረው ገንዘብ የተከፈላቸው የሚሰሩ አባቶች ራሱ ያደርጉታል ወይ ጥያቄ ነው። እስኪንስ ማንድ እንግዲህ አባት ካህን ናቸው ቄስ ናቸው ስሟቸው እስከራሳቸው አንደበት ክብር ይሁን ብርሃነ መስቀሉን በመልካም ሁኔታ በየቦታው አልፏል። በጣም ግን ማረከኝ የወላይታ ሶዶ ከንቲባ ያደረጉት ንግግር ሁላችሁም ፈልጋችሁ አድምጡት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የገለጹበት መንገድ በቤተ ክህነቱ ቀለብ ተሰፍሮ ማዕረግ ተሰጥቶ ካባ ተደርቦ እያሸበሸቡ እያረገዱ በሹመት የተቀመጥነው ያልተናገርነውን የቤተ ክርስቲያኒቱን ክብር ልዕልና በሀገረ መንግስት ምስረታ ውስጥ ያላትን አስተዋጽኦ በማህበራዊ ትስስር ውስጥ ያላትን ቁልፍ ሚና ዘውጓን ዋናዋን በቃ ፓተርን መሆኗን ቅጣምባር መሆኗን ይሄን ንብረተሰብ እስርስር አድርጋ አያይዛ ሸርባ እንዴት አድርጋ በክብር እንዳስቀመጠችው በምን መልክ እንደምገልጸው አላውቅም። ሴትዮዋ ተከበሩት የወላይታ ከንቲባ ከዚህ በላይ ወላይታ ሶዶ ከተማ ከንቲባ ከዚህ በላይ ስለገለጹት እኔ ልናገረው አልችልም። እግዚአብሔር ይባርኮት። ክብርት የወላይታ ሶዶ ከንቲባ ንግግሩ ያማረ ነው፣ ውበት ያለው ነው። ሰው ለ2000 ዘመን የክርስትናን እውነት ከማህበረሰብ እሴት ጋር ጠብቃ የኖረችን ትልቋን የመንፈሳዊና የባህል የቅርስና የእውቀት መዝገብ ማህደር ሙዚየም ብቻ ሳትሆን ላይብረሪ ብቻ ሳትሆን ህያውና ተንቀሳቃሽ የሆነ በድርጊት ፈጻሚ የሆነች ቤተክርስቲያንን በዚህ መልክ ሲገለጽ ከማየት በላይ እንዳንድ ኦርቶዶክሳዊ አገልጋይ አማኝ ካህን የሚያስደስት ነገር የለም። እውነቴን ነው። ደግመን ብናወራው እንደው አድሎ አይመስልም። ዛሬ በፕሮቴስታንቱም ቤት ሆነ በሌላው ቤት ያለው መጽሐፍ ቅዱስን ያለ ፍራት በአደባባይ ይዞ ለመሄድ የቻሉት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለ2000 ዓመት ለ100 ዓመት አይደለም ለ200 ዓመት አይደለም
ለ300 ዓመት አይደለም ለ2000 ዓመት እነ ሶሪያ ጠፍተዋል እነ ሊቢያ ጠፍተዋል ከነ ካርቴጅን የመሳሰለ ትልልቅ ቦታ እነ ሊቢያ እነ ቅዱስ ኤፍሬም ሀገር በቱርክ ያሉት ትልልቆቹ አብያተ ክርስቲያናት እነ ኤፌሶን እነ ፊላደልፊያ ምን ብለን እንንገራቸው እነ ሎዶቂያ እነዚህ ሁሉ ጠፍተዋል የኢትዮጵያ ቤተክርስቲያን ግን የክርስትናን እውነት በታሪክም በህይወትም በእውቀትም በማህበራዊ ትስስርም ይዛ እዚህ አድርሳለች ስለዚህ ከንቲባዋን ንግግር ምንም ትንሽ ሰው ቢሆንም ሳላመሰግን በቀር ንፉግነት ስለሚሆን የኔናት እግዚአብሔር ይባርኮት አብዝቶ ከፍላለ ማረግና እንዲሁ ኢትዮጵያዊነትን ለሚያጎላ የሥራ መስክ እግዚአብሔር ያድርሶ ያብቃው እላለሁ አባቶች በዚህ ልክ ቤተክርስቲያንን ማስጠራት አችሉም አሁን እቺ ከንቲባ ያደረገችው ነገር የኛ አባቶች ሁለት ተቀጥራችሁ የተከፈላችሁ መስራ አባቶች ተውን ክፍያው ቤተክርስቲያን ሆናችሁ ወንበላችሁ መስራ ስልጣናችሁ መስራ አባቶች በዚህ ልክ መናገር አችሉም ይሄ በጣም ወርደው ለናንተ ራሱና ሌላ ጉዳይ እንግዲህ ሰሞኑ ብዙዎችን ስታናድ የነበረችው የእናታችን ቅድስት ድንግል ማርያም ስለቀደችው አይ ታስራለች እንደምናቀው እኔ በጣም ይገርመኝ ከዚህ ጉዳይ ላይ እስቲ ነው ሰሙት ቅዱሳን ስዕላትን በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር አውያታለሁ ብሏል አዲስ አበባ ፖሊስ ይሄ ሷነች ከጥቂት ጊዜ ወዲህ ያያየነው ያለው ነገርና ያልኖርንበት እርስ በርስ ተከባብሮ አንዱ ያንዱን እምነት አብሮ እየበላ የተሳሰበ በጋራ አገሩ ላይ በፍቅር የሚኖርባት ናት ኢትዮጵያና ከቅርብ ጊዜ ወዲህ ግን የኔ እምነት ነው ልክ የኔ ነኝ እውነት መንገድ የሌላውን በተመለከተ ዶክትሪኑን ጨምሮ ሐሳብ መስጠት እንዲህ አይነት በቃ ይመስለኛል እንግዲህ ሶሻል ሚዲያው ሁሉም ባለ ሚዲያ ሲሆን ይህ ጉዳይ የተስተዋለ ነው በዚህም ጉዳይ ላይ እንግዲህ አዲስ አበባ ፖሊስ እባካችሁ ሃይማኖት የግል ነው አገር የጋራ ነው የሚል አይነት ሐሳብ ያለው ተጠርጣሪዎችን በቁጥጥር ስር አውዬ ለህግ ላቀርብ እየተንቀሳቀስኩ ነው ብሏል ይሄ ነው እንግዲህና በነገራችን ላይ ይዘጉት ችግር የለውም አሁን ላይ ለምን ዘገባችሁ ነው ጥያቄው ለምን ሲታሰሩ ላይክ በቲቪ ደረጃ የሚዘገበው ይሄ ነገር በዩቲዩብ አይደለም በቲቪ በሬዲዮ ደረጃ ሰው በሬዲዮም ይሰማዋል ኦኬ ስለግለች ታሰረች የሚል ነገር ሶ ይዛታ ምን ይፈጠርበታል ኦኬ መንግስት የሰራ ነው ያለው ኦኬ ጥፋት ያጠፋን ሰው ያዘር አያያቸው አይደለም እየሰራቸው አይደለም ኦኬ በገፍ ወንድማችን ባሮክን አስራችሁት ይሄው 10 ስንት ቀን ነው ዛሬ 10 አንድ ቼክ አድርጎ አንድ ጊዜ ዛሬ ወንድማችን ባሮክ ከታሰረ 11ኛ ቀኑን ይዟል 11ኛ ቀኑ ነው ምንም ሳያጠፋ ምንም ያልበደለ ልጅ ታስሯል እሱን አስራችሁት እቺ ገና ያዝናት ብላችሁ አልፈራችሁም ገና አቋል ሰጣሻቸው አናቅም ነገ በአንሰበር ልተዋች ያላችሁ ዋስትና ብላችሁ እቺ ያዝናት ብላችሁ በቲቪ በሬዲዮ በዩቲዩብ በቲክታክ የማታስልጉበት ሚዲያ የለም ሆይ ኦኬ መጀመሪያ ሰው ሲቀደድ እቺ ልጅ ፈልጉልናል ለምን አላላችሁ ሰው ተቀደደ እንደዚህ አታርጉ ማለት ተናገራችሁ ገና መጀመሪያ ገና አሁን አንድ ልጅ ያዛችሁና ሶስት አለ ገና ይቀራችሁ ሶስት እንደዚህ ከሷ ባለ ቀድዱ ማለት ነው ያልታሰሩ እኛ እዚህ ሚዲያ ላይ ሰራንባቸው እነሱስ መቼ ነው የምታስሩት የታሰረው ወንድማችን ብሩክ በግፍ ስላችሁ በግፍ የታሰረው ወንድማችን ብሩክን መቼ ነው የምትፈቱት በዚህ የተነሳ እንግዲህ እቺ አንድ ልጅ ታሰረች ተብሎ ወንድም አባታችን አቡነ ሳዊሮስ መግለጫ ወሰጥቷል እንግዲህ እነሱ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የመስቀል ደመራ በሰላም መጠናቀቁን አስመልክቶ አያይዘው ባስተላለፉት መልእክት መንግስት በንዋየ ቅዱሳት ላይ እንዲሁም ሰሞኑን ትልቅ አጀንዳ ሆኖ የነበረው በስዕለ ማርያም ላይ ማለት ነው አላስፈላጊ ድርጊት ሲያደርጉ የነበሩትን የእርምት እርምጃ ስለወሰደ እጅግ በጣም እናመሰግናለን ሲሉ መልእክታቸውን አስተላልፈዋል ነገ ሰኞም ወንድማችን ባሮክ እስር ቤት ስለሆነ በዚሁ ድምጽ እንዲሆኑት ብጽኖቶ ቴን ጥሬን አስተላልፈዋል ያው ብጽኖቶም የእርምት እርምጃ ስለመውሰዱ ምስጋና ቢያቀርቡም ነገር ግን የእርምት እርምጃ አልተወሰደም ምክንያቱም ልጅቱ በቁጥጥር ስር ብቻ ነው ያለችው የእርምት እርምጃ ማለት ላጠፋችው ጥፋት ተገቢውን ሆነ ቅጣት ሲተላለፍባት ስለሆነ አሁንም ቅጣት እንዲተላለፍባት ስንል የሚመለከተውን አካል እንጠይቃለን ሰላማችሁ ይብዛ ጋር ካልተፈረደባትም ተይዛለች እንጂ ወንድማችን ብሩክ ታስሮ እስር ቤት ነው 11 ቀን ሞልቷል ገና ለመንግስት አካል ህግ ካላት ምስጋና ያቀርባሉ እነሱ ገና ላልተፈረደባት ልጅ ማለት ነው እኔ በዚህ መንባቦቅ ለምን እንደምንቦቀቦቅ አላቅም እግዚአብሔር በሚያውቀውና አላቅም ግረሚጋ ነገር ነውና በነገራቸው ላይ ስለ ወንድማችን ባሮክ ያላነሱ ለመግለጫው በመግለጫው ላይ ስለ ወንድማችን ባሮክ ያላነሱ አባታችን ስለዚህ ልጅ መናገር ጀምሮ ስትታሰር ነው ልጅ
በነገራችን ላይ ስለታሰር መስቀል ቀን ማለት መናገር የጀመሩት ሌላ የተናገሩም አሉና ሜቢ ቦታ ያላገኙ መድረክ ያላገኙ ነው ይችላሉ እኛ ያሰማናቸው ተናግረው ግን እኛ የሰማን የምንገኘው አባቶች አሁን ላይ እነዚህ በተለይ እዚህ 4 ኪሎ የሚገኙ አባቶች የተናገሩ የሚገኙት መቼ ነው ከተያዘች በኋላ ነው ይሄ ነገር የሚያወግዙት ከተያዘች በኋላ የት ነበራችሁ ካሳትያዝ በፊት አሁን እኔ አላውቅም ካፈሩ ካይመለሰኛ ላይ ሰውዬ ብቻ እግዚአብሔር ይወቃቸው አባታችን አቡነ ሳሪዎስ ብሩክን ያስፈቱታል ወይ ጭራሽ እንዲፈረድበት እኔ በ44 እጃቸው በሁለቱም እጃቸው ነው ይፈርሙ እግራቸው ጨምሮ እንደሚፈርሙ እርግጠኛ ነኝ ብሩክን እንዲታሰር አቡነ ሳሪዎስ ይፈርማሉ ለምን ይቃወማቸው ብሩክ መመጣችሁበት ማለት ልክ አይደለም የሸሸመኔ ኦርቶዶክሳን ያስታውሳሉልኝ የሸሸመኔ ኦርቶዶክሳን የሞት በእናንተ ጉዳይ ነው በእናንተ ምክንያት ነው ብሎ ያስታውሳቸዋል ስለዚህ አይፈልጉትም ወንድማችን ብሩክን እና ስለ ወንድማችን ብሩክ ሳቸው ይናገራሉ ብሎ ለሳቸው ተደምጾ ናቸው ማለት ይሄ ያላቀም እኔ ትንሽ ዕውቀት ማለት ይመስለኛልና አንድ አባቶች የሷ ጉዳይ ይስተዋል እንግዲህ እንደው እንዲጨበጥ አርገ በጥፊ ብትላት አፈርድም የልትገባ ምትል አቅመቢስ የእመቤታችን ስዕል ስትቀድ በአደባባይ ያውም ደግሞ ህዝብ ይልኝ እያለች በትንንሽ ሴቶች ነው እኮ የባሰው ስለዚህ እንደዚህ ላሉት መጸለይ ያስፈልጋል ወደ ቀልባቸው ወደ ልቦናቸው እንዲመለሱ መጸለይ ነው ክርስትና ይህን ሲመታ ይህን ስታው አይደል እንዴ መጸለይ ያስፈልጋል እንዴ ምኑን ነው የሚያነቡት ምኑን ነው የሚማሩት ምኑን ነው የሚረዱት እንዴ ዝም ካላችኋቸው ህፃናት እኮ እንስሳ ናቸው እኮ ምንም አያውቁም እኮ ስለዚህ የትውልድ ብልሽት ደግሞ ለሀገር ይተርፋል የሀገር ብልሽት ያው ምን ተረፈና ስለዚህ እንደዚህ ያሉ ደፋር ያውም ሴቶች እንደው በተፈጥሮ ለባህሪ እንደው ያስቸግራል ጎርመስ ሲል ተብሎ ወንድ ልጅ ነው እንደው ጎርመስ ሲል ባህሪው ያስቸግራል ይባላል ግን አባቱን ይፈራል ጋሸን ይፈራል አባቱን ይፈራል አሁን እኮ ሴቶቹ ብሶባቸዋል ትንንሽ ሴት ልጆች እንደው ሁለቴን እኮ ነው ነግራችሁ ህግ እርምጃ እየወሰደ ነው ያስራል በየቀኑ ብልሽቱ በዛ ሰዎች መማርና መታ ቤተክርስቲያኑን ሊደፍሩ አይገባም ለቀለቃውንት እዝራ እንግዲህ አንገቴ ስታለው ላይ ሞት ብለዋል ስለ ባንዲራው እንግዲህ በዛው አጋጣሚ ያስተዋልና በሰሞኑ ጉዳይ ሲያወሩበት ነበር እንስማቸው እስቲ የጥምቀት ታቦት ተሸክመን የምናከብረው የመስቀል የምናከብረው በዓል ማን ነው የሚያደበዝዘው ማን ነው የሚያዳክመው ማን ነው እንዲቀዘቅዝ የሚያደርግ አስተውል ትውልድ እንዳታቀዘቅዘው መቅመቅ አድርገው ለማን መሰለህ ያንተ ፈሪያቱ እኛስ ካለን እስክንሞት ድረስ አለን ደማችን ጠብ ይላል የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀር ተወደደም ተጠላ ሃይማኖታችን አናፍርም በሃይማኖታችን ወደ ኋላ አንልም አሁንም ጀምሮ አንገቴን ተጣጣ ነምታ አይዞ ካከበርከው ትከብራለህ ከፈራ ፈሪ እኮ ያመልጥ ጠንቀቅ ሃይማኖት እስከዚህ ድረስ ናት ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደ ኋላ አይባልም ጥምቀትን የመስቀልን በዓል አደራ ጠብቁ በዓላችሁ ይችናል አይሰው ሞኙ አያሌው ሞኙ ሷማኙ ይላል ያገሬ ሰው አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ ያስፈልግም የሚሉ አንዳንዶች ያልገባቸው አደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው እዚህ ሊያወርደው ይችላል መሰላል ሊያወርደው ይችላል የሰማውን ባንዲራ በምን መሰላል ያወርደው ይሆን ገና አልገባውም እኮ ገና ነው ሰው ያዘውን እየጣለ ያልያዘውን ይጨብጣል ይቺ በዓል ለዘላለም ናት አትርሷት ከነጠቅ በኋላ መመለሻ የለም ተጠንቀቅ ለቱን የጥምቀትና የመስቀልን ደመራ በዓል አደባባይ አላከበር ነው እንድል ተጠቀምበት ወደ ኋላ አትበል አትሽሽ ማልሰጠው ነው በዓሉን ብሰል ጥያቱን ያዚራስ ግን ጠብቅ አንተ ካልጠበቀው ማን ይጠብቅልህ ነው ረከብ ያንተ ነው ዳር ተመልካቻቱን መስቀሉ ያንተ ነው ጥምቀቱ ያንተ ነው በዓልህ ነው እግዚአብሔር ይመስገን መሃል ላይ የሚለጠፍ ነበር የለም ይሄን የተለጠፈውን አንሳ አሁን ብዙ ባንዲራ ምክንያቱም ስለ ባንዲራው አላፍርም ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው እንግዲህ በዚህ መንገድ አስተላልፋ መልእክታቸው ነው ጠነስ የሚው እነዚህ አባቶች ሳሉን በተሳብ እንሰራኛም እንግዲህ የምናሰማው አንድ ቀን ነገር ይፈጠራል ብለን እንጠብቀው እነዚህ አባቶች ሳሉ ጭምር ነውና አቡነ አብርሃም እንግዲህ እነዚህ ብሎ ነበር እንስማቸው እስቲ የስንት ንጹሃን ደም እየፈሰሰ ነው
ስንቶቹ በረሃብ አለንጋ እየተገረፉ ነው። ስንቶቹ መጠለያ አጥተው የአውሬ ቀለብ እየሆኑ ነው። ወላጆች እንዴት ነው እያለቀሱ ያሉት? በዓሉ እንዲደበዝዝ፣ መልኩ እንዲቀየር፣ ሐሳቡ እንዲለወጥ፣ ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ሕፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ከአስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። የድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ አለመረዳት። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነው የተደፈረው። ስለዚህ ለዚህ ልብ አድርጎ በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳቸው በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በቃ በሉልን። በጋራ ሀገር በጋራ እንኑር። በጋራ ሀገር በጋራ በሰላም እንኑር። ለሀገር እድገት እንጣር። ለሀገር ሰላም እንሩጥ። ስንት የምንሰራው ስራ መች ጠፋና? በግጭት ላይ ግጭት እንፈጥራለን። በጦርነት ላይ ጦርነት ማወጅስ ተገቢ ነው? ስንት የምንሰራው ስራ የሃይማኖት ሰዎች መች የምንሰራውን ሰራንና የስንት ንጹሃን ደም እየፈሰሰ ነው። ስንቶቹ በረሃብ አለንጋ እየተገረፉ ነው። ስንቶቹ መጠለያ አጥተው የአውሬ ቀለብ እየሆኑ ነው። ወላጆች እንዴት ነው እያለቀሱ ያሉት? ስንቶቹ በሰላም ከቤት ወጥተው ከቤት መግባት ተስኗቸው ወደ ጥንት ተመልሰን ሰው ክቡር ሲሆን ክቡርነቱ ተቃሎ በገንዘብ የሚሸጥበት የሚለውጥበት ይህን ገንዘብ ካላመጣ አንለቀውም የሚባልበት የሞት ፍርድ የሚፈረድበት ዘመን ላይ ደርሰን ስንት ክርስቲያኖች እግዚአብሔርን በማምለካቸው የተሰቀለውን ክርስቶስን በመስበካቸው ባሉበት እንዳያድሩ ግፍ እየተፈጸመባቸው ባሉበት ዘመን ላይ እኛ ኦርቶዶክሳውያን የሃይማኖት ሰዎች የትኛውም ሃይማኖት ሰዎች ለሀገር ሰላም ለሀገር ፍቅር ለወገን አንድነት ለሁሉም ሰላም ጥረት ማድረግና በቃ ይበቃል በምን ችግሩን እንፍታው ብለን መከራ በማየት ፋንታ እንደገና በጦርነት ላይ ጦርነት ይልቁንም የሃይማኖት ጦርነት እጅግ የከፋ ነው። የቀረን እሱ ነው። ሌላውን አይተነዋል። የጎጡን አይተነዋል። የመንደሩን አይተነዋል። የተሻለ ነገር ማምጣት አለብን እየተባለ የሚደረገውንም እያየነው ነው፣ አይተነዋል። የቀረን የሃይማኖቱ ነው። በደንባራ በቅሎ ቃጭል ተጨምሮ በእንዲህ አይነት ላይ ደግሞ ሃይማኖትን መሳሪያ አድርጎ መቅረቡ በጣም አደገኛ ስለሆነ የሃይማኖት መሪዎች የትኛውም ሁላችንም በስርዓት በሕግ በመከባበር ያንዱን ሃይማኖት አንዱ ሳይነካ ቀኖናውን ስርዓቱን ዶግማውን የሚያምንበትን ጠንቅቆ ለአማኞቹ ብቻ በማስተማር በነፃ ምድራችን በጋራ ሀገራችን በጋራ ልንኖር ይገባናል። ከዛም በላይ እኮ ካልንማ እኛ ኦርቶዶክሳውያን እኮ መቼም ዘመን አረጀና የኢትዮጵያ ቤተክርስቲያን ውለታዋ ተረሳ እንጂ ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ማንን ተዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች። ደጋግሜ ይህን ቃል የምናገረው እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች፣
እንደዛሬው ጸሐፊ አስተማሪ በሌለበት ጽሑፍ ባስተማረች እጁን ሰዶ ከመፈረም ስሙን እንዲጽፍ ባደረገች ታሪክ በሰጠች ለዚች እናት ለዚች አንጋፋ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንዲህ አይነት ስም ሊሰጥ አይገባም። ስለዚህ የልዩ ልዩ ሃይማኖት ተከታዮች እባካችሁ ምከሩ፣ እንምከር፣ በሰላም በፍቅር እንኑር። እማንቆጣጠርበት ደረጃ እንዳይደርስ በሰዓቱ በጊዜው ካላስተማር እኛ መሪዎቹ በሰዓቱ ሊሆን የሚገባውን ካላደረግ ከኛ አልፎ ከሄደ በኋላ ሁሉም ነገር ከንፈርን መምጠጡ ትናንት ባስተምር ኑሮ ማለቱ ትርጉም የለውም። የእንቁላሉ ጊዜ በቀጣሽኝ የሚለው ልጅና ጠባይ ነው ሊፈጠር የሚችለው። ስለዚህ ይህንን አደራለን ወላጆች፣ የትኛውም ወላጆች፣ የልዩ ልዩ እምነት ተከታዮች ወላጆች እባካችሁ ልጆቻችሁን በምግባር አሳድጉ። ግጭት የሚፈጥሩ ልጆቻችሁን ተው በሏቸው። የእናንተንም ስም ያስጠራሉ። የማን ልጅ ናት የማን ልጅ ነው ሲባል የገሌ ነው የሚባለው። ስለዚህ ግጭት የሚፈጥር የማይነካውን የሚነካ ደፋር የሆነ ልጅ አይጠቅምም። ደፋር ከሆነ ዕውቀትን ይድፈር፣ ፍቅርን ይድፈር፣ ሰላምን ይድፈር፣ አብሮነትን ይድፈር። የዚህ ድፍረት ይጠቅማል። ተሳዳቢነት፣ አንጓጣጭነት፣ ግደለሽነት፣ ትዕቢት፣ እነዚህ የመሳሰሉ ነገሮች ውርደትን ያስከትላሉ። ወላጅንም ምነው ማኅፀኔን በዘጋው አንቺን በወለድኩበት አንተን በወለድኩበት ያሰኛል። በአንቺ ምክንያት ከጎረቤት ጋር መኖር አልቻልኩም፣ በመንገድም ማለፍ አልቻልኩም፣ እንዲህ አይነት መዘዝ አመጣሽብኝ አመጣህብኝም ያሰኛል። ስለዚህ በሰዓቱ መምከር ማስተማር የእያንዳንዱ ወላጅ ድርሻ ነው። ስለዚህ ይህንን አለማድረግ መልካም አይደለምና ወላጆች ልጆቻችሁን ምከሩ። መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ? በግድ አቃቢ ሕግ መቆም አለበት? በግድ ጠበቃ መቆም አለበት? እንዲህ አይነት ደፋሮችን ችግር የሚፈጥሩትን የሃይማኖት ጦርነት የሚቀሰቅሱትን የሰው ክብር የሚነኩትን እኮ አጥፍተሃል አጥፍተሻል ተብሎ እንደ ህፃናት ይታረሙ የለ እንዴ? የህፃናት ማረሚያ እኮ አለ። እድሜያቸው አልደረሰም ተብሎ እኮ ዝም አይሉም። ስህተት ይፈጸሙ ገና በህፃንነት እነሱን በሚመጥን እነሱን ሊያስተምር በሚችል መልኩ እኮ ይታረማሉ፣ ይማራሉ፣ ነገ የሀገር ሸክሞች እንዳይሆኑ። ስለዚህ እንደዚሁ ሁሉ እንደነዚህ አይነቶችን ግጭት ፈጣሪዎች ተው እረፉ ብሎ ማረም አንዱ ትልቁ ስራው ሊሆን ይገባል። አባታችን እንግዲህ በጤና ይስጥ በጣም ትልቅ መልእክት ነውና እንደዚህ አይነት አባቶች ስላሉ ነው ተስፋ አድርገን የምንጠብቀው እንጂ ገና አንድ ልጅ ታስረ ተብሎ ሶስት ያልታሰረ እያለ ያልተፈታው በግፍ ታስረ የሚፈታ ታስረ የሚገኝ ወንድማችን እያለ በየቦታው የሚገድሉ ኦርቶዶክሳውያን እያለ እነዛ ለምሳሌ በዝቋላ አቦ ኦርቶዶክሳውያን ሞተዋል። እነዛም ገዳያቸው ማን ነው የሚሉ አልታወቀም። ህግ ባለበት ሀገር የነዛ አባቶች ገዳይ በየአመቱ አይታወቅም። ባለፈው አመትም ሞቶ ነበር። በብዛት 4-5 አይደሉም ከዛም በላይ ሞት እንግሊዛን ጊዜ አማራጭ በሚያስጠላ ሁኔታ ሞት ገዳያቸው አይታወቅም። እሱ ሳይታወቅ ባለፈው ሞት ሰሞኑን ባለፈው ከአንድ ወር በፊት አባቶች በድጋሚ ሞቱ። እሱም አልታወቅም ገዳያቸው። ይሄውን ለባለበት ገና አንድ ልጅ ታሰረች ተብሎ 8 መግለጫ ማውጣቱ ምን የሚሉት ነው? ምን የሚሉት ነው? በየቦታ ማመስገኑ በየቦታ መስቀል አደጋ ሁላ በምስጋና ነበር ያለቀው። ከዛ በኋላ በጽሁፍ ተመሰገነ በቅዱሳን በየስም ተዘግቦታል። ከዛ መግለጫ ወጣ በቲቪ ምን የሚሉት ነው? ሁሌ አንድ ነገር አድርጋ ተወጎላችሁ እሱንም ገና ቅጣቱ አላገኘችም ብያለሁ ነው። ይሄንን ውሃ 30 ብር ነው ይሄዋ 30 ይሄንን 30 ብር ውሃ በሚያገዛ ብር እሺ እስካልፈቷት ታያላችሁ። ምክንያቱም ከዚህ ስለሳይቻችኋል። ለምሳሌ ወንድማችን እንዳርክ 30-50 ብር ከፍሎ ነው የወጣው እስር ቤት ዋስትና ተብሎ በተንሳሉ ማለት ነው። እቺ ልጅ እንደዛ እንደሚያርገው ታናቀም። ስለዚህ ቅጣት ይወሰድባታል እንጂ ገና ያልተቀጣችን ልጅ ወንድማችን ታስሮ ያለ ሌሎችም እንደዚህ ያደረጉ ሰዎች እንደፈለጉ በፍላይ የተንቀሳቀሱ ያለ መጥቶ 3-4 መግለጫ ለአንድ ሰው ለአንድ አካል ማውጣቱ እግዚአብሔር በሚያውቀው ተገቢ አይደለምና አባቶችም ሲሞቱ እንደዛ መግለጫ አውጡ። ኦኬ ዛሬ የህግ አካላትን ለማመስገን የመንግስት አካላትን ለማመስገን መንግስት ለማመስገን የምታወጡት መግለጫ እኛ ላይ በደከረሰብን ያደረሰብን ከሆነ ይካል ይሄን አካል ለመቆም አለባችሁ። ኦኬ ይሄን ካለ ለምን እንደዚህ አታርጉ አትንኩ ብላችሁ መናገር አለባችሁ። ኦኬ እዛ ጫካ ውስጥ በየቦታ በየገዳው ይግደል ያለ አንድ መግለጫ ያወጣው አባቶች ዛሬ አንድ ልጅ ከዚህ ከታውስ እዚህ ኮየ ፈጨ ታስ በጻፍ ውስጥ ቀዳ ከ15 እስከ 3 ቀን በላይ ሶሪ ከ3 ሳምንት በላይ ወደ 20 ቀን ተዝናንታ ቁጭ ባለች ተዝናንታ የባልች የጠጣች በቃ ማሰሳ አልፈለገ 20 ቀን ሙሉ ነበር። ያው እሷ እንጂ ያው ትናንትና ያሰረው 20 ቀን ሙሉ ነው የነበረ ህግ ነው። ስለዚህ እንደዚህ ዘግይቶ ለብቃ ገና ረጀላው ሰየሪያና ካ በሶስት መግለጫ ማመስገኑ አላቅም ምን ያክል ምን ተፈለገና እናንተንም ማሳሳት ቀምበት እንግዲህ
ቤተክርስቲያን በዚህ አጋጣሚ ስላልተወጋች አይደለም፣ ግን ህመሟን የሚያስረሳ ቅዱስ ያሬድ ስላላት ነው። ቤተክርስቲያን መከራ ስላልደረሰባት ቅዱስ ያሬድ እኮ ተወግቷል። ህመሙን ያስረሳው ግን የመላእክት ቅዳሴ ነው። ትናንት በሰማዕታቱም በመነኮሳቱም ታዝንና ታለቅስና ልጆቿን ስታይ በምትጽናና እናት ትመስለኛለች። ቅዱስ ያሬድ የተወደደው በቀላጹ አይደለም። ቅዱስ ያሬድን ያስወደደው ደምግባቱ አይደለም፣ እግዚአብሔር ጋር ያለው ህይወቱ ነው። በኋላ መጣና ሲያዜብ በተመስጦ እሱም መጥቶ ጦሩን ወደ ላይ አንስቶ እግሩ ላይ ሰካበት። ተወጊውም ቅዱስ ያሬድ አልተሰማው፣ የወጋውም አልተሰማው። አይገርማችሁም? እኔ ቅዱስ ያሬድ ቤተክርስቲያንን ይመስለኛል። ዛሬ ቤተክርስቲያን በአራቱም በአምስቱም አቅጣጫ ስትወጋ መናፍቆ በዚህ ወጋታል፣ የታድሶ ብናኝ በዚህ ወጋታል፣ ካልቪኒስቱ በዚህ ወጋታል፣ ኤቲስቱ በዚህ ወጋታል፣ አህዛቡ በዚህ አንገትና አካሏን እየሰነገ ደሟን እየቦጠቦጠ ይጎዳታል፣ መኳንንት በዚህ ይጎዳታል። ማን አፉን የማይከፍትባት ማን የማይቀልድባት አለ? ማን ያልወጋት አለ? ቤተክርስቲያን በዚህ አጋጣሚ ስላልተወጋች አይደለም፣ ግን ህመሟን የሚያስረሳ ቅዱስ ያሬድ ስላላት ነው። ቤተክርስቲያን መከራ ስላልደረሰባት ቅዱስ ያሬድ እኮ ተወግቷል። ህመሙን ያስረሳው ግን የመላእክት ቅዳሴ ነው። ትናንት በሰማዕታቱም በመነኮሳቱም ታዝንና ታለቅስና ልጆቿን ስታይ በምትጽናና እናት ትመስለኛለች። እንዳይመስላችሁ እናንተ መታችሁ ሲዘምሩ ሚጽናና በጣም ተስፋ የሚኖረው ምእመን አለ። ዝም ብሎ ጭልም ቢል አገልግሎቱ ቢቀዘቅስ እንዳይመስላችሁ። ይሄን ነጭ ልብስ ለብሳችሁ እንግዲህ ልብስ ስትለብሱ ጉዳዩ የውበት ፉክክር አይምሮአዊ ሳይኮሎጂካል ምእመኑ ላይ የሚፈጥረው ተስፋ አለ። ሲያየው ምእመኑ እንዴት ደስ እንደሚለው እኮ ነጭ ለብሳችሁ። ጉዳዩ ነጭ የመልበስ አይደለም፣ ሌላም መልበስ ይቻላል። አይምሮአዊ ተስፋን ያሳያል። እቺ ቤተክርስቲያን ብትከር አትበጠስም የሚል ወንጌል እኮ ነው። ሰው ተስፋ ያደርጋል። በመነኮሳቱ ሞት በቤተክርስቲያን መከራ እንግልት ያይና ደግሞ ይጽናናል። ልጆች አሏት ማለት ነው ይላል። እናንተ አንድ መጥቶ ስታገለግሉ ለሌላው ምእመን ተስፋ ነው የምትሆኑት፣ ለሌላው ምእመን መጽናኛ ነው የምትሆኑት። ቤተክርስቲያን ላይ ተስፋ እንዳይቆርጥ ታረጉታላችሁ። በዚህ ዞር ስል ምን አይላችኋለሁ። መቼስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ከሆነ ለፕሮቴስታንቲዝሙ ማይንድ ሴት ተረት ነው። ዶግማዋ፣ ቀኖናዋ፣ ትውፊቷ፣ ስነ አመለካከቷ፣ እያንዳንዱ ነገሯ ለፕሮቴስታንቲዝሙ ማይንድ ሴት ለአሁኑ ሪቮሉሽን ለቀደሙ አይደለም። ከኒቂያ ጉባኤ፣ ከቁስጥንጥንያ፣ ከኤፌሶን ጉባኤ ጋር የተከራከሩትን ናሪዮስን አንብበናል ብለው ባነበቡት መሰረት ስለ መለኮታዊ ጉዳይ የተከራከሩትን አይደለም። አሁን ትናንትና የመጣውን እንቅስቃሴ ነው የምላችሁ። ይሄ ከካቶሊክ ቤተክርስቲያን የወጣው በሉተር አማካኝነት አሁን አንተ የነቃህ ይመስልሃል። የነቃ በቃ ሲቪላይዝድ ሆንክ ይመስልሃል። ባህልህን፣ ትውፊትህን፣ እያንዳንዱ ነገርን ስታጣጥል ተረት ስትል ምናምን የነማን ልጆች መሰሏችሁ እንደዚህ የሚሉት? ሚስዮናኖችን አወቃችኋቸው? ከካቶሊክ ቤተክርስቲያን እየወጡ መጽሐፍ ቅዱስ እየተሸከሙ እየመጡ ወደ ኢትዮጵያ መጽሐፍ ቅዱስ እየሰበኩ ኢትዮጵያን ግማሿን ለሮሙ መንግስት ግማሿን ለጳጳሱ አስረክበው ቅኝ ግዛት ሊገዙ ሲታገሉ የነበሩት በነገስታቱ ጊዜ የዛኔ እኔና ያንተ አባቶች አይደለም መጽሐፍ ቅዱስን ቅኔ ይቀኙ ነበረ። የመጡትን ሰዎች የትምህርታቸውን ስህተት ቁጭ አድርገው ያስተምሯቸው ነበረ። ደመና ጠቅሰው ይሄዱ ነበረ። ኩራ በዚህ ታሪክ። በነገራችን ላይ አንተ ኦርቶዶክሳዊ ያስተምሯቸው ነበር ቁጭ አድርገው። አይደለም የተማሩት መጽሐፍ ቅዱስ የሚያውቁት ብቻ ቀርቶ ነገስታቱ ሁሉ ይመልሱላቸው ነበረ። እንደውም አፄ ቴዎድሮስን በአንድ ወቅት እንደዚህ ብሎ መጥቶ መጽሐፍ ቅዱስ ልንሰብክ ምናምን ብሏቸው ይሄንማ ጠባቂ ያደርገዋል ብሏቸዋል። በዛ ማለት በዚህ ፕሮቴስታንቲዝሙ ዓለም አንዳንድ ጊዜ የሀገር ታሪክ እኮ አንድ አድርጎ ያኖረናል። እስልምናው ከክርስትናው ተፋቅሮ ነው የሚኖር አይደል? አንተ መጽሐፍ ቅዱስ እያነበብክ የመስቀሉ ጠላት ሆነህ ትመጣለህ። ፕሮቴስታንቲዝም ስትሆን በነገራችን ላይ በጣም ብዙ ነገር ነው የምታጣው። አንደኛ ባህልህን፣ ትውፊትህን፣ ስነ አመለካከትህን፣ የጀግንነት ልቡናህን፣ የሀገር ፍቅርህን ታጣለህ። ስልቭ ነው የምትሆነው። አውሮፓ ዲሲቭ ያደርግሃል። ከዛ በኋላ ሐሰተኛ ትሆናለህ። ለዛ ነው መምህራኖቻችን መጽሐፍ ቅዱስ ብቻ እየተናገሩ ተረት ይላል። ከታች ነው ሰልጥኖ እኮ አለመታደላችሁ። እንዴት ያለ አለመታደል ነው ከቶ። በዛ ማለት በዚህ ግማደ መስቀሉ እንዴት ወደ ኢትዮጵያ ገባ የሚለው አጀንዳ ሆኖ ማለት ነው። ኢትዮጵያ እጆቿን ወደ እግዚአብሔር የምትዘረጋው ይህን መስቀል ለማግኘት ዓለም ጦርነት አድርጓል። ኢሌኒ ካገኘችው በኋላ የንጉሥ ቆስጠንጢኖስ እናት። እኛ ግን እጃችን ወደ ኢትዮጵያ ወደ እግዚአብሔር የምንዘረጋለን ኢትዮጵያኖቹ። እግዚአብሔር ሰጠን፣ ክርስቶስ ሰጠን፣ ወደደን። ምን እናደርግ? እንዴት ሄደ? ለአራቱ ክፍለ ዓለማት ሲካፈል ኢትዮጵያ አፍሪካዊ ናት፣ ወይም ኢስት አፍሪካ ነው የምትገኘው አይደል? ለአፍሪካ የቀኝ በኩሉ ደረሰ፣ ወደ ግብጽ ተላከ። የግብጽ ሊቃነ ጳጳሳት ይዛዙት። ምክንያቱም ኢትዮጵያ ካሉት አብያተ ክርስቲያናት አንዲቷ ናት።
አንዲቷ ቤተክርስቲያን ናት። ስለዚህ በግብጽ በኩል ነው ጳጳሳት የሚመጣልን የነበር አይደል እንዴ? ታሪኩ ይሄን ነው የሚያሳየው። 1600 ዓመት ጳጳስ እዛ ነው ሲመጣ የነበረው። ስለዚህ መስቀሉ ወደ ኢስት አፍሪካ ወይም ደግሞ ለአፍሪካ ሲሰጥ ለግብጽ ተሰጠ። ከግብጽ ሲኖር የግብጽ ኦርቶዶክሳውያን ክርስቲያኖችን እስላማዊ አገዛዙ የግብጽ መንግስት አሰቃያቸው፣ መውጫ መግቢያ ሰጣቸው፣ አምልኳቸው እንዳይፈጽሙ አደረጋቸው። ይህን ሲመለከቱ ለወንድማቸው በ14ኛው መቶ ክፍለ ዘመን ለነበረው ለአጼ ዳዊት ለንጉሱ ላኩ መልእክት። ንጉሱም ሄደ በኦርቶዶክሳዊ ማኢንድ ለምን እንዲህ ይደረጋል ብሎ ሄደ ግብጽ ድረስ። ሂዶ ደግሞ ስማ ውጊያውን አላደረገም፣ ደብዳቤ ብቻ ነው የጻፈው። የኔ ያንተ ንጉስ በእርቅ በሰላም በፍቅር አብራችሁ ኑሩ፣ አለዛ ሀገሩን አጠፋዋለሁ አለ። የግብጽ እስላማዊ አገዛዝም በድንጋጤ ከወንድሞቹ ጋር ታረቀ። ይህን በማስመልከት ደስ ብሏቸው ኦርቶዶክሳውያን 12000 ወቄት ወርቅና ደብዳቤን ላኩለት የምስጋና። ንጉሱ ግን የኔና ያንተ ንጉስ ግን ኦርቶዶክሳዊ ማይንድ ያለው ግን ይህን ወቄትና ይህን ወርቅ አልፈልግም፣ ይህን 12000 ወርቅ ብሎ መለሰውና ምንድነው የምትፈልገው ሲባል ምንድነው ያለው? ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ የተሰቀለበትን መስቀልና የቅዱሳኑን አጽም ላኩልኝ አለ። በደስታ ይዘውለት መጡ እስከ ስናር ድረስ። ተክለ ጻድቅ መኩሪያ እንደጻፉት እስከ ስናር ድረስ ይዘውለት መጡ። ንጉሱም ሄደ። ንጉሱም ሂዶ እረፍቱ በዚያው ሆነ፣ ወይም ደግሞ በህይወት አለፈ እዛው። ከትንሽ ጊዜ በኋላ ልጁ መጣ። ማን? ጀግናው የተሐድሶ የመናፍቁ ጀግና አባታችን አጼ ዘርዓ ያዕቆብ የሱን እሳቤ ይዞ አስቀጠለ። አለቀ። ለእርሱም በራእይ በብርሃን በአምደ ብርሃን እየተመራ እየሰማህ ነው። መስቀሉን በመስቀለኛ ቦታ አስቀምጥ ተብሎ ተቀምጧል። አእምሮ ካለ ሂድ ግሸን ደብረ ከርቤ ተባረክ። ልቡና ካለ የሚዳሰስ ታሪክ ስላለ ማለት ነው፣ የሚታይ ነገር ስላለ ማለት ነው። ዝም ብለን አይደለም የምናወራው። ያንተ አእምሮ ግን ይህን ሊቀበሉ አይችልም። ምክንያቱም ረፍት የለህም። ፕሮቴስታንቲዝም ስትሆን አምላክ የለህም። በክርስቶስ ስራ ትጠራጠራለህ። ምክንያቱም ክርስቶስን ወይ ሁለት ባህሪ አድርገዋል፣ የአምላክነትን ብቃት አትሰጠውም። አእምሮ የለ፣ በቃ ረፍት የለህም። በተሳደብክ ቁጥር ወንጌል የሰበክ ይመስልሃል። አለመታደላችሁ። እኛ ግን እንዲህ ባለ ታሪኮች ነን። አንተ ኦርቶዶክሳዊ ኩራ እስኪ አባቶች እንዲህ አድርገው ያስረከቡን ሀገር ይዘህ መስቀሉን በመስቀለኛ ቦታ ግሸን ደብረ ከርቤ። ቀጣይ አዲስ መረጃ ልጃችሁ ቀርብ ደግሞ ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።